ይህ እሸት ኢንተርቴይንመንት ነው። እንኳን ደህና መጣችሁ። ዛሬ ይዤላችሁ የመጣሁት ከባለፈው ቪዲዮ የቀጠለ ነው። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና ጠይቃችኋለሁ። ለዩቲዩብ አዲስ እንደመሆኔ የእናንተ ሰብስክራይብ ለእኔ ትልቅ የሞራል መነሳሳት ነውና እባካችሁ ሰብስክራይብ በማድረግ ላይክ በማድረግ እንድታግዙኝ ጠይቃችኋለሁ። እንዴት ናችሁ? ሰላም ናችሁ? ሁሉ መልካም? እኔ ጋር ሁሉ ሰላም ነው። ክብሩ ይስፋ ለመድኃኔዓለም። ዛሬ ይዤላችሁ የመጣሁት ከባለፈው የቀጠለ ፓርት 2 ነው ማለት ነው። ባለፈው እንዳልኳችሁ ከሳዑዲ ኢትዮጵያ ከገባው በኋላ ባለቤቴ የእንግሊዝ ፕሮሰስ ጀምሮልኝ ነበረ። የእንግሊዝ ፕሮሰስ ጀምሮልኝ ምንም ያህል ጊዜ ሳልቆይ ነው እግዚአብሔር ፈቅዶና ወዶ ሁሉ መልካም ሆኖ በአጭር ጊዜ ውስጥ ወደ ዩኬ መጣሁኝ። ነገር ግን ያው ሁላችሁም እንደምታውቁት ከአንዱ ሀገር ወደ አንዱ ሀገር ስንሄድ ለሰውም ለሀገሩም እንግዶች ነንና እኔም እዚህ መጥቼ በጣም ነበረ የከፋኝ የደበረኝ። አየሩ እጅግ በጣም ቀዝቃዛ ነው ከምላችሁ በላይ። ሰዎች ከሰዎች ጋር አይገናኙም። ቤታችን ነው የምናውቀው፣ እኔ የማውቀው ሰው የለም። ባለቤቴ ቀኑ ሙሉ ስራ ነው፣ ወይ ደግሞ ናይት ሽፍት ከሆነ ሌሊቱን ሙሉ ይሰራል እና በጣም ትንሽ አስቸጋሪ ነበረ ማለት ነው። ሌላው ደግሞ ሁለተኛው ቻሌንጅ እንደመጣን ስራ መጀመር አንችልም። ምክንያቱም አንደኛ ቋንቋ ለእኔ ለምትችሉ ሳይሆን የምትችሉትን ማለቴ ሳይሆን ለእኔ ቋንቋ ይቸግረኝ ነበር። እንግሊዘኛ ጎበዝ አይደለሁም። ከመግባባትና ከተለመዱ ቃላቶች ውጭ ምንም የማውቀው ነገር አልነበረም። ሁለተኛ ደግሞ ከሲስተሙ ጋር ለመላመድ ራሱ ረጅም ጊዜ ነበር የሚፈጀው እና ይህን ሁሉ ሳስበው በቃ ግራ ነበር የተጋባሁት። ምንድን ነው የምሆነው? ምንድን ነው የማደርገው? መቼ ነው ስራ የምጀምረው? እስከ መቼ ነው ቤት ውስጥ ተዘግቼ የምውለው የሚለው ነገር በጣም ያስጨንቀኝ ነበረ። ነገር ግን እግዚአብሔር ይስጠው ባለቤቴ በጣም ጎበዝ ነው። እሱ ብቻውን ሆኖ ከብዙ ሰው ጋር እንዳለሁ አድርጎ ነበር እንዲሰማኝ የሚያደርገው። በቻለው ሁሉ ያግዘኝ ነበር፣ ይመክረኛል፣ ይገስጸኛል እና እያልኩኝ የተወሰነ እየተላመድኩኝ መጣሁኝ። ባለው ጊዜ ይዞኝ ይወጣል፣ አንዳንድ ቦታዎችን ያሳየኛል። በቃ እንደዛ እያልኩኝ 2 ወር 3 ወር ቆየሁኝ። ደስ የሚለው ደግሞ ብዙ ጊዜ አልፈጀብኝም ስራ ለማግኘት። እንዳልኳችሁ የኔ ድክመት ቢኖርም የባለቤቴ ጠንካራ ጎንና ብርታት ተጨምሮ የተለያዩ ቦታዎች ስራ አፕላይ ያደርግልኝ ነበር። እግዚአብሔር ፈቅዶ አንድ ቦታ ላይ በመጣሁኝ በ3ኛ ወሬ አካባቢ ስራ አገኘሁኝ ማለት ነው። ስራ ከጀመርኩኝ በኋላ በተወሰነው መልኩ ቢሆንም ያው ደስ አለኝ፣ በቃ ቀለለኝ። ምክንያቱም እቤት ተዘግቶ መዋል እና ስራ ቦታ መዋል አንድ አይደለም እና ስራ ከጀመርኩኝ በኋላ ያው ከሰዎች ጋር መገናኘት ወደድንም ጠላንም የምንግባባው የምናወራው እንግሊዘኛ ስለሆነ እንግሊዘኛ ማውራት ጀመርኩኝ። መግባባት ጀመርን። ቪዲዮዎችን በማየት ልጆች አሉ ከልጆች ጋር በማውራት የተወሰነ እያሻሻልኩ መጣሁኝና በተወሰኑ ወራቶች ልዩነት ውስጥ ጎበዝ ሆኜ መግባባት ቻልኩኝ ማለት ነው። ስራ ከጀመርኩኝ ከተወሰነ ጊዜ በኋላ ነበረ በህይወቴ ጥቁር ጠባሳ ጥሎ ያለፈብኝ ትልቅ ቻሌንጅ ያጋጠመኝ ወይም ትልቅ ፈተና እንበለው። ምንድን ነው የሆነው? ከዛ በፊት ግን ቀድሜ የምነግራችሁ ነገር ቢኖር
የዛሬውን ቪዲዮ በዚህ መንገድ ለመስራት ከራሴ ጋር ብዙ ተሟግቻለሁ። ለመስራት የወሰንኩት ምናልባትም በእንደዚህ አይነት ህይወት ውስጥ እያለፋችሁ ያላችሁ 2ም 3ም የሆናችሁ ሰዎች ስለምትኖሩ ይህንን ቪዲዮ በማየት ልትጽናኑ፣ ተስፋ ልታደርጉ፣ እንዲህም አለ እንዴ እንዲህም ይቻላል እንዴ የሚለውን ነገር እንድታዩ፣ ጥሩ እይታን እንዲፈጥርላችሁ፣ ፖዘቲቭ የሆነ አስተሳሰብን እንድታገኙበት በማሰብ ነው ከራሴ ጋር ተሟግቼ ራሴን አሸንፌ ይህንን ቪዲዮ ለመስራት የወሰንኩት ማለት ነው። እና ምንድነው ያጋጠመኝ? እናቴ ታመመች። እናቴ ታማ ወንድሞቼ ሕክምና ወሰዷት። የሕክምናው ውጤት ሲመጣ ግን እጅግ በጣም ልብን የሚሰብር ልብን የሚያርድ ነበረ። እናቴ ብዙ ጊዜ ያማታል፣ ብዙ ጊዜ ሕክምና ክትትል ታደርጋለች። ነገር ግን እንደዚህ አይነት የከፋ ነገር ያጋጥማታል ወይም ያማታል ብዬ አስቤ አላቅም። ሕክምና ውጤቷ ከብዙ ምርመራ በኋላ ካንሰር ህመምተኛ እንደነበረች ተነገረን እና የዛኔ ነበረ ህይወቴ ጨለመብኝ። ማለት እናቴ ለእኔ ሁሉ ነገሬ ናት። ካለ አባት ነው ያሳደገችን። አባታችን የሞተው በጣም ህፃን ሆኜ ነው፣ ብዙም አላቅም። ግን ካለ አባት ነበር እናትም አባትም ሆና። የገጠር ሰዎች ታውቁታላችሁ ምን አይነት ቻሌንጅ እንዳለ አባት ሳይኖር ያንን ሁሉ ተቋቁማ ነበረ ያሳደገችን እና እናቴ ታመመች። የራሴን ህይወት ሳልኖር ለእናቴ ነበረ የኖርኩት። ግን ከዛ በተሻለ በፊት ካሳለፈችው ህይወት በተሻለ መልኩ አሁን እናቴ ትኖርልኛለች። ደርሼላታለሁ፣ የምፈልገውን ሁሉ አደርግላታለሁ ብዬ ባሰብኩት ሰዓት እናቴ በዚህ ህመም መታመሟን ሰማሁኝ። በጣም ከፋኝ፣ በጣም አለቀስኩኝ። ግን እግዚአብሔር መልካም ነው፣ እግዚአብሔር አይሳሳትም፣ እሱ ስራው ድንቅ ነው። ለምን አሳመምካት አልለውም፣ ማርልኝ ነው የምለው ብዬ እግዚአብሔርን ተስፋ አድርጌ ሕክምና ክትትሏን ጀመረች። ሕክምና ክትትሏን ጀምራ ልክ 2ኛ ወሯ ላይ ደግሞ እሷ ሕክምና በጀመረች 2ኛ ወሯ ላይ ሌላ ዱብዳ መጣብን። ምንድነው የሆነው? ባለቤቴን ትንሽ ያመውና ብዙም አላመመውም። ይሄዳል፣ ስራ አላቆመም፣ ይሰራል፣ ይንቀሳቀሳል። አንድም ቀን አልጋ ይዞ አያውቅም። ነገር ግን ሕክምና ትንሽ ስለሚሰማው ያንን የሚሰማው ስሜት ምን እንደሆነ ለማወቅ ሕክምና ጀምሮ ስለነበር ሕክምና ምርመራውን ጨርሶ ውጤት ሲነገረው እሱም የካንሰር ህመም እንደሆነ ተነገረን ማለት ነው። አሩን ነው። እስኪ በእኔ ቦታ ሆናችሁ እናንተ አስቡት፣ ሊሰማችሁ የሚችለውን ነገር ማለት ነው። አገር ቤት እናቴ የካንሰር ህመምተኛ ነች ተብላ ኬሞ እያደረገች ነው። ባለቤቴ ደግሞ እዚህ ጋር ካንሰር ህመም አለብህ ተብሎ ሌላ ህክምና እያደረገ ነው። ሌላ ህክምና ሊጀምር ነው። ምንድን ነው የምታደርጉት? እስኪ ንገሩኝ። እኔ ቦታ ብትሆኑ ምን ታደርጋላችሁ? ከባድ ነው አይደለ? የእናትን ስሜት የሚያውቅ ያውቀዋል። ለዛውም አንዲት እናትም አባትም ሆና ያሳደገች እናት፣ እህትም ጓደኛም የሆነች እናት፣ ሙሉ ህይወቴን የኖርኩላት እናት እዛ ጋር እንደዛ ተብላ በኬሚካል ሰውነቷ ሲቃጠል፣ እዚህ ደግሞ የማላውቀው ሀገር ላይ አንድ እሱን ብዬ እሱን ተከትዬ እሱን አምኜ እሱ ብቻ ነው ያለኝ የሚለውን በውስጤ ተቀብዬ ህይወት ብዬ የጀመርኩለት ባለቤቴ እሱም የካንሰር ህክምና ሲጀምር እንግዲህ ስሜቱን ለእናንተ ትቼዋለሁ፣ ምን ሊሰማችሁ እንደሚችል ማለት ነው።
ከባድ ጊዜ ነበረ። ለማዬ የኔ መጠንከር ያጠነክራት ነበር እና ጠንክሬ ለመታየት ብዙ ጥረት አደርጋለሁ። አወራታለሁ፣ በየሰዓቱ ነው ማወራት። ከስራ ሰዓት ውጭ በቃ እሷን ነው ማወራው። አይዞሽ እላታለሁ፣ ትድኛለሽ እላታለሁ። ስራ መስራት ነበረብኝ። እዚህ ጋር ባለቤቴ ስራ አቁሟል። እኔ ደግሞ የግድ መስራት ስለነበረብኝ እናቴም ሕክምና ላይ ስላለች የሕክምና ወጪው ደግሞ ኢትዮጵያ ውስጥ ሆናችሁ የሚታሰብ አይደለም። ምናልባትም ኢትዮጵያ ውስጥ ብዙ አይነት አኗኗር አለ። ግን ለእንደኔ አይነት ቤተሰብ ላለው ሰው የካንሰር ህመምን ኢትዮጵያ ውስጥ መታከም እጅግ በጣም ከባድ ነው እና የኔ እዚህ መሆን ሕክምናውን አቅሎልናል። በአግባቡ እየታከመች ነበር። በየ3 ሳምንቱ ኬሞ ታደርግ ነበር። 8 ሳይክል ነው የታዘዘላት። በየ3 ሳምንቱ ኬሞ ታደርጋለች። ያው መደረግ ያለበት ሕክምና ሁሉ እየተደረገላት ነበር። እዚህም ባለቤቴ እንደዛው የተለያዩ ብዙ ሳይክል ነበረው የእሱ ያው የመጨረሻ ደረጃ ነው ተብሎ ስለነበር ሕክምናውን በጣም ከፍተኛ ነበር እና እሱም እዚህ ኬሞ ያደርጋል፣ እሷም እዛ ኬሞ ታደርጋለች። ለእኔ በቃ መሀል ላይ እጅግ በጣም ማለት ቃል የለኝም። ግን እግዚአብሔር መልካም ነው። እግዚአብሔር አበርትቶኛል፣ እግዚአብሔር አጠንክሮኛል፣ እግዚአብሔር አቁሞኛል ልል የምችለው ይህንን ብቻ ነው። ምክንያቱም በእኔ አቅም ቢሆን ኖሮ በእኔ ኃይል ቢሆን ኖሮ ቆሜ መሄድ አልችልም። ግን እግዚአብሔር ሲጨመርበት ሁሉ ቀላል ይሆናል፣ ሁሉ መልካም ይሆናል። ያ ጊዜም ያልፋል ማለት ነው። እያልን እናቴ 5ኛ ሳይክል ኬሞ ላይ ደረሰች። ባለቤቴም ወደ መጨረሻው ሳይክል ላይ እየደረሰ ነበር። እሷ 5ኛ ላይ ስትደርስ ረጅም ጊዜ የፈጀ ሕክምና ነው። 5ኛ ሳይክል ማለት በየጊዜው ሳይሆን በየ3 ሳምንቱ ነው። በ3 ሳምንት አንዴ ነው የሚደረገው። ነገር ግን 5ኛ ሳይክል ላይ ስትደርስ አልቻለች፣ አቃታት። ከዛ በላይ ኬሞ ማድረግ አልቻለችም። ወንድሞቼ ጋር አዲስ አበባ ወንድሜ ጋር ሆና ነበር የምትታከመው። ከ5ኛ በኋላ ግን ያው ወደ ቤቴ ውሰዱኝ አለች። እጅግ በጣም ወተወተች። በቃ ተማክረን ትሂድና እቤቷ ትሂድና የሚሻላት ከሆነ ተመልሳ ትመጣለች። ነገር ግን የእሷን ፍቃድ ለመሙላት ደስ እንዲላትም ልናስከፋትም ስለማንፈልግ ትሂድ ወደ ቤት ብለን ተማክረን ወስነን ወደ ቤት ሄደች ማለት ነው፣ ወደ ገጠር። ነገር ግን ገጠር ከሄደች በኋላ ባሰባት እንጂ አልተሻላትም። ምግብ አትበላም፣ ውሃ አትጠጣም። ውሃ ስትጠጣ ወደ ላይ ነው የሚመለሰው ነው የሚባለው። አጠገቧ ባልሆንም እናቴ ምግብም ስትበላ እንደዛው መዋጥ አትችልም። የኦሶፋገስ የሚባለው የካንሰር አይነት ነበር እና ጉሮሯን ስለዘጋው መዋጥ አትችልም። ሕክምናውን ባቆመች በ2ኛ ወሯ ህይወት አለፈ ማለት ነው። እና ሰው ሀገር ላይ ሆናችሁ የእናትን ሞት መስማት፣ የእናትን ሐዘን አምኖ መቀበል እጅግ በጣም ከባድ ነው። አያለው በየሀገሩ ሆናችሁ እንደዚህ አይነት ችግር የሚደርስባችሁ ሰዎች እግዚአብሔር እንዲያበረታችሁ፣ እግዚአብሔር እንዲያጠነከራችሁ ነው እኔ ምጸልየው። አረብ ሀገር ላይም ሆናችሁ እንደዚህ አይነት ብዙ ጊዜ ችግር እንደሚደርስ አውቃለሁኝ እና አሁንም አላችሁ፣ ማቃችሁ ልጆችም አላችሁ። አይዟችሁ፣ እግዚአብሔር መልካም ነው። እሱ አይሳሳትም በስራው፣ እሱ የፈቀደው ነው የሚሆነው ልላችሁ እወዳለሁ። እና በዚህ መንገድ እናቴ አረፈች። ባለቤቴ ግን የመጨረሻ ደረጃ ላይ ደርሰሃል ቢባልም
እግዚአብሔር ወዶና ፈቅዶ ሙሉ ለሙሉ ከህመሙ አገግሞ ሙሉ ለሙሉ ከህመሙ ድኗል ማለት ነው። እኛ ስጋት የነበረን እንደውም የሱ ነው እንጂ የሷ አልነበረም። ነገር ግን ምንድነው አገር ቤትና እዚህ ሀገር አንድ አይደለም ሕክምናው። ከእግዚአብሔር ፍቃድ ጋር እዚህ ሀገር ሕክምናቸው በጣም ጥሩ ነው። ትሪትመንታቸው በጣም መልካም ነው። ብዙ ጊዜ እንደውም ባለቤቴ ለእናቴ ያለቅስ ነበረ። እኔ እዚህ ሀገር ሆኜ ይሄ ሁሉ መድኃኒት እየተሰጠኝ ይሄ ሁሉ እንክብካቤ እየተደረገልኝ እሳቸው ግን ካለምንም ትሪትመንት እንዴት ቻሉት ይሄንን ኬሚካል እያለ ስለማየ ብዙ ጊዜ ያለቅስ ነበረ። ግን እግዚአብሔር ደግሞ የፈቀደውንና የወደደውን አደረገ። እሱን ሙሉ ለሙሉ ማረው፣ እሷን ደግሞ ወደ ራሱ ወሰዳት። እግዚአብሔር በገነት ያኑራት። እዚህ ጋር እንግዲህ ቅድም እንዳልኳችሁ ይሄንን ቪዲዮ ለመስራት የተነሳሳው ትልቁ ነገር በዚህ ሁኔታ ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁ። አንድም ሰው ሊኖር ይችላል፣ ሁለትም ሶስትም ከዛም በላይ የሆነ ሰው ሊኖር ይችላል። በአጋጣሚ ይሄንን ቪዲዮ ብትሰሙት ከዚህ ቪዲዮ በጣም ትልቅ ተስፋ ታገኛላችሁ፣ ነጋችሁን ታስባላችሁ፣ እንዲህም ይቻላል የሚለውን ነገር ትማሩበታላችሁ ለማለት ነው። እና ካንሰር ሲባል ኢትዮጵያ ውስጥ እጅግ በጣም አስፈሪ፣ ኢቭን የታመመው ሰው ህመሙን እንኳን ሳይሰማ ነው ከዚህ ዓለም በሞት የሚለየው ማለት ነው። ግን ካንሰር በጊዜ ከታከመ ሐኪሞች እንደሚሉት የሚፈለገው ነገር ከተደረገ መዳን ይቻላል። እኔ ለዚህ ምስክር ነኝ። እናቴን ባጣም ባለቤቴን ግን አግኝቻለሁ። ባለቤቴ ድኗል፣ ሙሉ ለሙሉ ድኗል። እግዚአብሔር ክብሩን ይውሰድ እና መዳን ይቻላል። እንግዲህ መጨረሻ ደረጃ ላይ ነህ የተባለው ነው እሱ ሙሉ ለሙሉ የዳነው እና እባካችሁ ከዚህ ተምራችሁ ተስፋ አድርጉ። ሁሉም በየሃይማኖቱ በየእምነቱ እየጸለየ ሕክምናውን ግን በፍጹም ማቋረጥ እንደሌለበት ለማሳሰብ እወዳለሁ። እንግዲህ የዛሬው ቪዲዮ ይህንን ይመስላል። ሀሳብ አስተያየቶቻችሁን ኮሜንት ላይ እንድታሳውቁኝ እጠይቃችኋለሁ። የተለያዩ ሀሳቦችን ሼር የማድረግ ፍላጎት አለኝ። በራሴ ብሎጎች እመጣለሁ። ነገር ግን የእናንተ አንድ ሰብስክራይብ ማድረግ ለእኔ ትልቅ ሞራል እና እገዛ ነው እና ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ በማድረግ እንድታበረታቱኝ እጠይቃለሁኝ። አመሰግናለሁ።